ዘይነብ ብቻዋን ተሸክመው የነበረችው ፍርሃትና ስጋት ቢያንስ አሁን ለሰራት ሁሉን ነገር ነግራው ቀለል ብሏታል። በልጅነቷ በጭራሽ ልትረሳው የማትችለው ጠባሳ አይምሯ ውስጥ ያስቀመጠውን ሰው በተመለከተ አሁን ለሰራት ነግረዋለች። ሰራት ይህን ሚስጥር አብሯ ተጋራ። ጭንቀቷን በተለይ ደግሞ ያግዛታል። ይህ ሰውዬ ማን ነው? አሁን ከስብሬ ተፈቷል የሚለው ነገር ያጣራል። ነጃቲም ቢሆን ከኋላ ሆኖ እያጣራ ነበር በኢብሩ ግፊት። ኢብሩ በል አርግ ብላው ስለነበረ አሁን ጂያን እግሩ መራመድ እየጀመረ ነው ያለው። ጂያን ቀስ በቀስ ተስፋ እያየን ያለው አዝራ ብዙ ባሰቃየችው ቁጥር የበለጠ እየተነሳሳ ነበረ። ውሃ አልሰጥህም ብላ እያስቸገረችው በደረቱ እንደ እባብ እየተሳበ ግድግዳውን ተደግፎ እንደምንም ብሎ ያን መራመድ የማይችለውን እግር እንዲያሰራ እያደረገው ነበረ። ዶክተሩ በተደጋጋሚ ሲመጣ ጂያን እንቅስቃሴ እንዳያደርግና ተስፋ ሰጪ ምልክት እንዳይታይበት ሆን ብላ የምትሰራው አዝራ አሁን ግን ጂያን በመጨረሻም በእግሩ መራመድ ችልበት እድል አግኝተዋል። ዛሬ ደግሞ ሌሊት ላይ ጂያን አልተኛም ነበረ። ጂያን ውሃ ጠማው። ከዛም በኋላ ቀስ ብሎ ካልጋው ላይ ተነሳ። ሁሉም ተኝተዋል። አዝራ እንደተኛ ይጠበቃል። እሱ በእግሩ እየተራመደ ቀስ ብሎ ገባ። እንደምን ብሎ እየተንገዳገደ ገባ ወደ እሷ መኝታ ክፍልና አልጋ ላይ እንደተኛች አያት። ቆይ ባልሰራልሽ ቀንሽ ይደርሳል ብሎ ከራሱ ጋር ከወራ በኋላ ደግሞ በቀጥታ የመጣ ወደ ዋናው በር ነበረ። ወደ መውጫው በር መጣና በሩን ከፍቶ ወደ ውጭ ተመለከተ። ይህንን አየር እየሳበ ነበረ። አንድ ጊዜ ሳብ አድርጎ ወደ ሳምባዋ ስገባ ፊት ለፊት እየሰራትን ቤት እየተመለከተ ነበረ። ሁልሽም ተኝ፣ ሁልሽም ተጋደሚ፣ ሁልሽም በመጨረሻ ተኝ፣ እኔ ነኝ በሰላም ግን የምተኛው። እሺ ሁልሽም እኔ ላይ ላረግሽው ነገር አንድ ባንድ ዋጋ አስከፍልሻለሁ፣ ታያላችሁ ብሎ እየዛተ ነበረ። ይህንን ዝቶ በሩን ሳይዘጋው እንደዛው ክፍት እንደሆነ በቀጥታ ወደ ውስጥ እየገባ ነው ያለው። በሌላ በኩል ዘይነብ በጠዋት ለሰራት ቁርስ ልሰጠው እየመጣች ነበረ። መኝታ ክፍሉ ባዶ ነው፣ እሱ የለም። ሰራት የትርክ ስትል ነበረ። ድንገት ሰራ መጣ። ዘይነብ አለው እኮ ምንድነው የተጨነቅሽ ትመስያለሽ እያላን ነበረ። ምንድነው ያስጨነቀሽ ብሎ ጠየቃት። ኧረ ሰራት ትንሽ ፈርቼ ነው እያለችው ነበረ። ሳትነግረኝ ሄድክ ብዬ ፈራኝ እያለችው ነበረ። አይ አንቺ ደግሞ ዝም ብለሽ መፈሪ ነገር አለ እያለ ነው። አንተስ ብትሆን ባለፈው ለታ ሳትነግረኛ እንደሄድከው አለችው። ታውቂኛለሽ እኮ እኔ ምንም ነገር ሳልነግርሽ አልሄድም እያለ ነበር። ዘይነብ ቁርስ ደርሷል ተብላ እዚህ ጋር እየጠራሽ ነበረ። ለምን የለበስከው ረፍት አታረግም እንዴ? የልትሄድ ነው አለችው። ቢሮ ይላታል። ሰራት ማረፍ እኮ አለ፣ በልብስ እንቀይር በእናትህ እዚህ አብረን ጥሩ ጊዜ እናሳልፋለን አለችው። አይ መሄድ አለብኝ አንቺም ችግር ውስጥ መግባት የለብሽም፣ እኔ ወደ ሆቴል መሄድ አለብኝ፣ ብዙ ስራ ይጠብቀኛል አላት። ሰራት ተው እባክህ ጃን ያግዛል ተው ይቅርብህ አለችው። ስለኔ አታስቢ የኔ ፍቅር ችግር የለም እያላ ነበረ። እኔ ጫና እንዳታበዛ እያለችው ነው። ለማንኛውም ቪዲዮ ኮል ደውልላለሁ እሺ አንተ ማንሳ እናወራለን እያለችው ነበረ። ከዛ እሺ ብሎ እየሳቀ ይመለከታታል። ዘይነባውንም እየተጠራች በቃ በደንብ ልበስ ከዛም በኋላ ጠብቃለሁ ቁርስ ታች ትበላለህ ብላ ያመጣችውን ምግብ ይዛ እየተመለሰች ነበረ። ሰራት እሺ ብሎ ይመለከታታል። በሌላ በኩል እነቱ ላይ ሲጠብቁት የነበረውን ገንዘብ አግኝተዋል። እነቱ ላይ ለጥቂት ይህን ገንዘብ አተውት ነበረ። አሁን ሻንጣ ሙሉ ገንዘብ ነው፣ 10 ሚሊዮን በሻንጣ የተጠቀጠቀ ገንዘብ። ከዛ እዚህ ጋር ከፍታ እያሳየችው ኤርካን ወይኔ ይሄ ገንዘብ አንቺ እንዴት ነው ግን በራክን የሸወርናት 10 ሚሊዮን እኮ ነው። ወይኔ ገንዘብ ተመልከችው፣ እኔ ጦጣ ልሆን ነው እያለ ነበረ። ዝም ብላ ትመለከተዋለች። እሺ በነገ ዕለት ሄጄ ባዛር ለራሴ ቆንጆ ለሱፍ ልብስ ገዛለሁ፣ በቃ ቆንጆ ብራንድ ማለት ነው እያለ ነበር። ለምን ሲባል አለችው። ለምን ሲባል ምን ማለት ነው? ቶሎ ያሁኑ ሀብታም ሆነን የለ እንዴ? በቃ እዚህ ዓለም ላይ አለ የሚባሉን ምርጥ ነገር ነው የምናደርገው አይደል እንዴ? ምን ችግር አለው? እንደገና ይህንን የተመታ መኪና እንሸጣለን፣ ይህንንም ቤት እንሸጣለን፣ ሌላ የተሻለ መኪናና ቤት እንገዛለን። ምን ታስቢያለሽ? በቀረው ደግሞ እንዝናናበታለን። ሌላ የተለየ ሀሳባለሽ? ይሄ ጎረቤት አይመጠረንም እኮ ሲጀመር እኮ የተሻለ ሄደን ሰፈር ነው መኖር ያለብን እያለን ነበር አይደለ? ከዛ ለጎረቤቶቻችን ገንዘብ እንዳገኘን ምናምን ነገር ፍንጭ እንስጣቸው። እንደዛ ነው የምትለው? ገንዘብ በአንድ ጊዜ ከየት ልናገኝ እንችላለን? እኛ እኮ ኑሯችን እኮ ይታወቃል። እኛ ቤት የለን፣ መሬት የለን፣ ሀብት የለን። ከየት ገንዘብ ልናመጣ እንችላለን? ሰርቀን ነው የሚሆነው። ይሄ ነገር ትኩረት ይስባል። አንተ ጭንቅላት እንዳለ በዚህ ጭንቅላትን ተጠቀምበት እንጂ ምንድነው እንደ ልጅ የምትሆነው? ይሄን ገንዘብ ለማንም አናሳየም። ድምጻችን አጥፍተን ጸጥ ብለን ነው የምንኖረው። ገባ? የቸገረን ጊዜ ቀስ እያለን እንጠቀምበታለን ማለት ነው። በኋላ ምንጩ ይታወቅብናል። ደግሞ ባንክ ቤት እናስቀምጦ ብንል ፈጣሪ ሆይ መከራዬን በለው እኮ ትላለች። ገባኝ። ለምን ወርቅ አንገዛበትም? ከዛ ሄደን ባንክ አናስቀምጦ፣ ወርቅ የራሳችን ነው። አሁን ባንክ ልናስቀምጠው ወሰነ ለምን አንልም እያለ ነበር። ጥሩ ሀሳብ ነው። አየ ጭንቅላት አንዳንድ ያለፋለፍ እያለ በስነ ስርዓት ያስባል። አየ ተጠቀምበት እንደዚህ ያለች እኮ እያለ እየሳቀ ነበር። እኮ አትበል ትላለች እየቀለደችበት። ጥሩ ትክክለኛውን መንገድ እስከምናገኝ ድረስ አንተ አትክልትህን ትሸጣለህ፣ እኔም ቢሆን ቤቴ ሆኜ ቤቴን አሞቃለሁ። ገባ? ከዚህ በኋላ ስለምንበላውም ስለምንጠጣውም ምንም ሀሳብ የለብንም አለችው። ለምን ብዬ ነው አትክልት ምሸጠው? ማንም እኮ ነው ማይገዛን ይላታል። ማንም ማይገዛንም አትበል፣ ትሸጣለህ፣ በቃ ችግር ውስጥ እንደወደቀ መምሰል አለብን አለችው። ከዛ እሱ አራቱ ላይ ቢያንስ የሆነ የሚናፍቅ ምግብ አለ እባክሽ እሱን ስራ፣ በቃ በኋላ ሄደሽ ገዝተሽ ነይ በእናትሽ ናፍቆኛል። ኧረ ተይ ግን ተይ፣ ትልቅ የስጋ አምጥተን ቤት እንስቀል፣ እሱን ቀስ እያለን እየቆረጠን ብላ እያላን ነበረ። ገንዘቡን አነሳች።
ልትወስድሽ ነው እያላን ነበር። ልደብቀው አለችው። ከኔ ይላታል። አዎ ካንተ በቃ ማየት የለብህም መጨረሻ ይህን ገንዘብ ብላ እየወሰደችበት ነበረ። እንዴት ላይ ተይ ግን እንደዚህ ይሻላል እያለ ይመለከታታል። በሌላ በኩል ዘይነብ ከኢኪምና ሀያል ጋር በመሆን በጠዋት እየወጣች ነው። ትምህርት ቤት ሊሉ ናቸው። አብረው ራመድ እያሉ ለምንድነው የናዝራ ቤት በሩ ክፍት የሆነው ብላ ኢኪም ተመለከተች በርቀት። እንዴ ሊከፈት ቻለ ይባባላሉ። ከዛ ዘይነብ እዚህ ጋር እናንተ መኪና ውስጥ ግቡ አንድ ጊዜ መጣሁኝ ብላ ራመድ እያለች ወደ በሩ ቀረበች። በሩ ክፍት እንደሆነ ነው እውነትም። ከዛ ከፍታ ገባች። ገፋ አድርጋ ገባችና አዝራ እያለች ነበረ። አዝራ እየባነች ነው ከእንቅልፏ። ምን ተፈጠረ ብላ ቶሎ ብላ ከእንቅልፏ ተነስታ ባና ከፎቅ ላይ ወረደች። ዘይነብ ችግር ልስትራ ነበረ። በሩን ክፍት አድርገሽ ነበር የተኛሽው በሰላም ነው? በርቀት እኮ አይቼ እኮ ግራ ገብቶኝ ኮልጠቅሽ ብዬ እኮ ነው ስትራ ነበር። እንዴት ሊሆን ቻለ? ማታ እኮ ቆልፌው ነበር አለቻት። እንዴት እርግጠኛ ነሽ ትላታለች። አዝራ አስታወሰች። አዝራ እውነትም በሩን ቆልፈው ነበረ። በስነ ስርዓት በሩን ቆልፋ ነው ወደ እንቅልፏ ያመራችው። አዎ ቆልፌው ነበር ከመተኛቴ በፊት ትላለች። አይ ላትቆልፊው ትችላለች። ታዲያ ማን ሊከፍተው ይችላል? ጂያን ተራምዶ መጥቶ ሊከፍተው አይችልም ስትራ ነበር። አዝራ ደነገጠች። ቶሎ ብላ ጂያንን መኝታ ክፍል እያከፈተች ነበር በሩን። ጂያን አለችው። እሱ እንደተለመደው ቁጭ ብሎ ነበር አልጋው ላይ። ከዛም በኋላ ልክ እንደገባች በመጨረሻም ተነሳሽ የኔ ፍቅር፣ ኧረ ተይ ግን እኔ ርቦኛል፣ ተይ ግን እንደ ረሃብ እንደዚህ እያዳፋኝና እያንገበገበኝ አንቺ አሁን ገና እንዴ የምትነሹ እያላን ነበረ። አዝራ ተመለከተችው። ዘይነብን እየተመለከተች ነበረ። አዝራ ዞር ብላ ዘይነብን አየቻት። በቃ ረስተሽ ነው የሚሆነው አዝራ፣ እንደዛ ነው የሚሆነው ትላታለች። ዘይነብ በአዝራ ነው መሰላት። እንደዛ መሆን አለበት እያለቻት ነበር እዚህ ጋር። ከዛ ዘይነብ ሰራት ቤት ውስጥ ያለውን ጥበቃ በደንብ ጨምሮታል፣ ነገር ግን መጠንቀቅም አለብሽ አንቺ፣ በር መዝጋት አለብሽ አለቻት። እሺ ዘጋለሁ እንዴት እንደሆነ አላውቅም፣ በሩ እንዴት ክፍተት ትቼ እንደተኛሁኝ አላውቅም፣ አልገባኝም። ዘይነብ ግን ለሁሉም ነገር አመሰግናለሁ አለቻት። እሺ ብላ ዘይነብ እየሄደች ነበረ። አዝራ ዞር ብላ ጂያንን ተመለከተችው። ምን ተፈጠረ አዝራ? እኔ ፍቅር ምንድን ነው ምን እንደሆንሽ አልነገረኝም? ማታ በሩን ሳዘጊ ረስተሹ ሄደሽ ለጠብረሽ ተኛሽ? እውነት አብደሻል፣ ጭንቅላትሽን እያጣሹ ነው። ምን ማለት ነው? አንቺ ብትሆኚ እንደ እናትሽ ልትሆኚ ነው እንደ ነገሮች መርሳት ጀመሪ ነው እንደ እያላን ነበረ። ዝም በል ተቀጥተሃል፣ ጭራሽ ቁርስ አልሰጠህም፣ እስከ ከሳት ድረስ ምንም ምግብ የሚባል ነገር አታገኝም አለችው። አዝራ ምን አጠፋው? አዝራ እያለ እየጮህ ነበረ። ጥላው ሄደች። እየሳቃያት ሲጀመር ነው ካንቺ ጋር ከዚህ በኋላ አለለፋደድም ብሎ መሳቢያ ውስጥ የሆነ ስናክ ነገር ሳንዱች ነገር አስቀምጦ ነበረ። በወረቀት ጠቅሎ አስቀምጦታል። ከዚህ በኋላ ካንቺ ጋር ምን አጨቃጨቀኝ፣ አታስፈልግኝ ዋንጃይጥ ብሎ እየበላ ነበረ። ይስቃል። በመጨረሻም ጃን ቀስ እያለ ነፃ እየሆነ ነው ያለው። በሌላ በኩል ሰራት ቢሮ መጣ። ጃን አገኘው። ሰራት አንተ እኮ ማረፍ እኮ ነበረብህ፣ ምን አመጣ እዚህ ድረስ እያለ እየጠየቀው ነበረ። እንዴ ምን አይነት የስራ እንትን ፍቅር ቢኖርብህ ነው እያሉ ነበረ። ጃን ብዙ መስራት ያለብን ነገሮች አሉ ገባ አይደለም እያሉ ነበር። ግን ሆስፒታል ማረፍ እንዳለበት ተነግሮላ አለው። ቢሆንም ደህና ነኝ እያለ በቀጥታ ወደ ቢሮ ሊገባ ነው። ምን ተፈጠረ ይለዋል። ያ ሰው ታስሮ ነበረ አንተ ላይ ተኮሰባለው እና ሲሉ ነበረ። ጭራሽ ነጃት የሚባል ሰው አላቅም እያለ ነው ለፖሊሶች እንደዛ ብሎ ነው የተናገረው። ድንገት እየሮጠ ሰው ሳይ ወደብ ስለነበር ሌባ መስሎኝ ተኮስኩበት ነው ያለው ብሎ ተናገረ። እንደዚህ አይነት ምስክርነት ቃሉን እንደሚሰጥ ገብቶ ነበረ ይላል። እንደገና ፔሪንም እንዳረጋገጠችው ከሆነ ነጃቲ ከዚህ ሰውዬ ጋር ምንም አይነት ግንኙነት የለውም። ነጃቲ በጭራሽ ይህን ሰው እያያውቀውም እያለው ነበረ። ደግሞ ብለበለ ፔሪን አመንከት አለው። አይ ማለት ልጅቷ እስር ቤት ናት፣ ከዚህ በኋላ ለምን ትዋሻለች? የምታሽበት ምክንያት የለትም አለው። አሁንም ቢሆን ያንተ ድክመት እሷ ሆናለች እያሉ ነበር። ለምን እንደዛ ታስባለህ ሰራት? እንደዛ ታስብ እያሉ ነበር። ወንድሜ ሰማዩ ለአንድ ጊዜ የዋሸ ሰው ሁሌ ይዋሻል፣ ይህን በጭራሽ በፍጹም መርሳት የለብም እያሉ ነበረ። አውቃለሁ ወንድሜ አውቃለሁ፣ ልክ ነህ እያሉ ነው። ድንገት ሴዴፍ መጣች። ሰራት እያለችው ነበር። አቶ ረጂ መጣ አላት። አዎ መጥቷል ስትለው ነበረ። በቃ ቢሮ እንዲመጣ ነገር እያለ ነበረ። እየጠበቀን ያለ ቢሮ አለችው። ሰራት ረጂብን ሊያናግር ወደ ቢሮ እየገባ ነው ያለው። ሴዴፍና ጃን በውጭ በኩል ቀረም። ከዛ ሰራት ወደ ውስጥ እየገባ ረጂብ ሰራት እንኳን ለዚህ በቃ እያሉ ነበረ። ሰራት ተቀመጠ። ምን አዲስ ነገር አለ ብሎ እዚህ ጋር ሰራት ይጠይቃል። የዝውውሩን ጉዳይ ሰሞኑን ስመለከት ነበረ። በቅርበት እሱን እያየው የነበረ ፖሊስ አሁንም ቢሆን እየፈለጉ ናቸው። ሁለት ተጨማሪ ፍንጮች እንዳሉ ነበር ይደረስኩበታል። ተቀመጥ ሌላ ከሱ የበለጠ አስፈላጊ ጉዳይ አለ። እዚህ ጋር አንድ ስም ጽፍልሃለሁ። የሆነ ሸለመጥማጥ አለ። ከእስር ቤት መውጣትና ለመውጣቱን አንተ ታረጋግጣለህ። ሴፋ ኮቻክ ይባላል። አንተ ሁሉ ነገር ታረጋግጥልኛለህ። ከ19 ዓመታቶች በፊት የሆነች ልጅን ለማገት እየሞከረ ድንገት የሆነች ሴት ልታስቆም ስትሞክር ገሏታል። አንተ እሱ ከእስር ቤት መውጣቱና ለመውጣቱን ታረጋግጣለህ። ካረጋግጥክ በኋላ ፎቶ ማንነቱን የት እንደሚኖር እያንዳንዱ ነገር በሙሉ ያገኘውን ነገር በሙሉ ጥርግርግ አድርገህ ይዘልኝ ትመጣለህ። ከእሱ ጋር ማወራረዱ ይሳባል አለው። ረጂብ እሺ ብሎ እየወጣ ነበረ። በሌላ በኩል በራክ ቤት ናት ያለችው። ጠበቃዋ መጥቷል። ጠበቃዋ ከመጣ በኋላ ቅርብ ጊዜ በተካሄደው ወንጀል ምክንያት የትቤት ንብረት በሙሉ እንደተያዘ ነገራት። የትቤት ንብረት ሁሉ ተይዟል ብላ ጠየቀችው። በሚያሳዝን መልኩ እያላን ነበረ። ምን ማለት ነው ትለዋለች። በጣም ብዙ ገንዘብ ነበረ የትቤት ሚስት በመሆኗ ምክንያት የወረሰችው። እንዴት የባንክ ሁሉ አካውንቱ ይያዛል ይታገዳል
ይችላል ብላ ጠየቀችው። ምርመራ እስከሚያልቅ ድረስ ነው። ምርመራው ይጣራል፣ ኦዲት ይደረጋል። እዚህ ጋር በህገወጥ መንገድ የተገኘ ገንዘብ ካለ መንግስት ይወርሷል እያለን ነበረ። እንዴ የዋላ ገንዘብ አለችው። አዎ እያንዳንዱ ዝውውር መታየት አለበት፣ ለዛ ነው እያለን ነበረ። ደነገጠች። መቼ ነው ኬዙ የሚያልቀው ስትለው ነበረ። እንግዲህ ይሄ ምርመራ ሲጠናቀቅ ነው፣ ብዙ ጊዜ ሊፈጅ ይችላል እያለን ነበረ። ጥሩ አዲስ ነገር ካለ አሳውቀኝ አለችው። ዞር ስትል የሆነ ጥቁር መኪና መጥተዋል። ዞር ስትል ከዛ መኪና ውስጥ የወጣችው የእሷ እናት ነበረች። ከዛ ከመኪና ውስጥ እየወጣች በራክ ስታይ ተናደደች። ይሄ መኪና ደግሞ ኬን የመጣው የራሴ መኪና የታለ ስትል ነበረ። ያንቺ መኪና ትንሽ የሆነ ነገር አጋጠመኝ፣ በእናትሽ ተጋጨብኝና እስከሚስተካከል ድረስ በቃቺ መኪና ትይዣለሽ አለቻት። ከዛ በራክ ትላታለች ደንግጣ። አሁንስ በዛ አበዛሽው ስትል ነበር። ምን አለበት በራክ መኪናሽ እኮ ትሰራለች እኮ እስከዛችን ያዣ ታሪፍ መኪና ናት ስትል ነበረ። በራክ ተናዳ ወደ ውስጥ ትገባለች። በሌላ በኩል ዘይነብ ወደ ሆቴል እየመጣች ነው። ጃንን በር ጋር አገኘችው። እንዴት ነህ አለችው። ደህና ነኝ ሰራት ውስጥ ገብቶ እየሰራ ነው ያለው። ዛሬ እንኳን እንዳይመጣ ታረጊው ነበር እያለ ነበር። እምቢ ብሎኝ እኮ ነው እያለች እያወራችው ነበረ። ከዛ ወደ ውስጥ ይገባል። ሰራት ቁጭ ብሎ ነበረ። እየጠበኩሽ ነበር ይላታል። ከዛ ረጂ መጥቶ የሆነ መረጃ ሰጥቶት ነበረ። ሰራት ተኮሳተረባት። እየተፈጠረ ነገር አለ አለችው። ቁጭ በይ ብሎ ፊቷ ተቀመጠ። ከዛ እሷ ምን ሆናል እያለችው ነበረ። የሆነ ወረቀት ፊት ለፊቷ አስቀመጠና ተሸፍኗል። እዚህ ውስጥ እንግዲህ ያኔ በልጅነትሽ ሊጎዳሽ የሞከረው ሰውዬ ፎቶ አለ። አሁን ላሳይሽ ነው ከዛ ሁሉ አመታቶች በኋላ ታስታውሻለሽ? ለማየት ትፈልጊያለሽ ብሎ ጠየቃት። ዘይነብ ዝቅ ብላ ወረቀቱን እያየች ተርበተበተች። ሰራት ያንን ሰውዬ በተመለከተ የሚገርም መረጃ ሊያሳያን ነው ማየት ፈልጋለሁ ብላ ጠየቀችው። ምን አይነት ሰው እንደሚመስል ላየው ፈልጋለሁ አለችው። ከዛ እሺ ብሎ ከፈተው። ፊቱን አየችው። ሴፋ ኮቻከን በልጅነቷ ከባድ የአይምሮ ጠባሳ ያደረገባትን። ከዛ በኋላ እሱ በእንግዲህ አሁን ስለሆነ ነገር በሙሉ ለፖሊስ እንናገራለን፣ ከዛ በኋላ አስፈላጊውን ነገር እናደርጋለን፣ ክስ ይመሰረትበታል፣ ምንም አያመጣም እያላን ነበረ። እሺ አለችው። ይህን ነገር ያለምንም ችግር ሳንፈጥር በቀላሉ እንፈተዋለን ዘይነብ አትፍሪ እያላን ነበረ። በሌላ በኩል ጋምዜና ረፊቃ ወደ ነሰራት ቤት መጡ። ወደ ትልቁ ግቢ እየገቡ ነበረ። እንዲህ በጣም ነው ግቢያቸው የሚያምረው ትላለች ጋምዜ። እዚህ ጋር በጣም ተሳበች በሀብታቸው በቆንጆ ቤታቸው። የሚያምር ነው። ወይኔ ሙስጠፋ እኮ ምናልባት አንድ ቀን እኔ የምለውን ቢሰማ እኮ በቃ ሁሉም ነገር እንደምንፈልግ ይሆናል ስትል ነበር። ከዛ ረፊቃ ምናሽ ትላታለች። አይ ፈጣሪ ያውቃል ሲባባሉ ነበረ። ጋምዜ እዚህ ጋር ምኞቷ የበለጠ ጨመረ። በራን ኳኮ በሩን የነሰራት ቤት ሰራተኛው ከፈተች። ሰላም ወይዘሮ ረፊቃ እንኳን ደህና መጣሽ እያለቻ ነበረ። እሺ ዘይነብ አለች እንዴ ብላ ጠየቀቻት። ዘይነብ እስካሁን ድረስ አልመጣችም፣ ግቡ ከፈለጋችሁ ስትል ነበረ። አይ ካልመጣች በቃ በኋላ እንመጣለን ብላ ነበር። ድንገት ጋምዜ እንዴ ለምን እንጠብቃለን እንግባ እንጂ ብላ ሰተት ብላ ገባች። ስትገባ ድንገት ሴቪም መጣች። ደግሞ ምን ተፈጠረ ወይዘሮ ሴቪም? ችግር አለ እንዴ? ሁሉም ነገር ሰላም ነው? ስራ ነበር። አይ ሁሉም ነገር ሰላም ነው ወይዘሮ ሴቪም ትላለች። ከዛ ጋምዜ ሰላም ጋምዜ ይባላለሁ ብላ ልጨብጣት እጇን ዘረጋች። ሴቪም እሷን መጨበጥ አትፈለገም። ገለማ መጠቻት። ደግሞ ጋምዜ ማናስት ነበረ? የሙስጠፋ ጮኛ ናት ብላ ረፊቃ ተናገረች። እሺ ኧረ እና ከአዝራ ጋር የነበረው ነገር አልሰራም ማለት ነው ስትል ነበር እዚህ ጋር ሴቪም። ከዛ በኋላ ሌላ በድጋሚ በር ተንኳኳ። በሩኔክስ ስትከፍተው ድጋሚ ሰራተኛ የመጡት ኢኪምና ሀያል ናቸው። ወደ ውስጥ ገቡ። ሰላም እንዴት ናችሁ እያሉ ሰላም እያሉ ይገባሉ። ችግር አለ ወይ ብለው ጠየቁ። ኧረ ለምን ችግር የለም ጋምዜ የሙስጠፋ ፍቅረኛ ናት፣ ሰርጋቸው እየደረሰ ስለሆነ ካርድ እየበተንን ነበረ ብላ እዚህ ጋር ረፊቃ ተናገረች። እና እኛ እንጋበዝም እኛ እንመጣም እያው ነበር። ኧረ ትመጣላችሁ እያለች እዚህ ጋር ረፊቃ ስትናገር ነበር። ካርዱን ሰጧቸው። ሁለቱም አንድ ላይ እንዲመጡ ትጋበዛላችሁ እናንተም ኑ እያለቻቸው ነበረ። ከዛ በኋላ ሀያልና ኢኪም አብሯቸው ይጫወታሉ። እነ ጋምዜና ረፊቃ ከቤት ወጥተው ይሄዳሉ። አብረው ወጥተው ከቤት እየሄዱ በሌላ በኩል ደግሞ አዝራ ድንገት የጃን ዶክተር መጥቶ ነበር። እስከ በር ድረስ እየሸኘች ነው። ዶክተር የሆነ ጥያቄ ለመጠየቅ አንተን ፈልጌ ነበረ። እንዴት ነው ጃን የመራመድ ትንሽ እንኳን ተስፋ ይኖረዋል? ስታስበው ትንሽ እንኳን ጨላንጨላሉ ተስፋ አለችው። እስካሁን ድረስ የለም ወይዘሮ አዝራ፣ እውነቱን ለመናገር እኔ ከመጀመሪያው ቀን ጀምሬ ከመጣሁበት ቀን ጀምሮ እስካሁን ድረስ ምንም አይነት ለውጥ የለውም። ሁሉም ነገር ተመሳሳይ ነው፣ አንድ አይነት ነው ማለት። እንደገና መራመድ ከቻለ ደግሞ ይነግርሻል፣ ለምን ይደብቅሻል አላት። እሱማ ልክ ነህ። አይ ምናልባት ያ ባለፈው ተአምር ካልተፈጠረ በቀር ስላልከኝ ያ ተአምር ከተፈጠረ ብዬ ነው አለችው። እስካሁን ድረስ ተአምር አልተፈጠረም። በቃ መልካም ጊዜ፣ ሌላ ቀን እመጣለሁ ብሏት ሄደ። ጋምዜ ከረፊቃ ጋር ሄደች። እዚህ ደግሞ ማንም የሚኖረው አለቻት። ነይ በእናትሽ የሰራት ወንድም ነው እዚህ የሚኖረው ስትላት ነበር። ቆይ ካርድ እንስጣቸው ስትል ነበር። ጋምዜ ነይ ስትላት ጋምዜ ፈጠን እያለች ቆይ የኔ ቤት ቆይ አንዴ ብላ አዝራን ጠረቻት። ከዛ በኋላ ሰላም ነሽ? ጋምዜ ይባላለሁ ከሙስጠፋ ጋር እንትን ቀለበት አለን ቀጣይ ሰርጋለንና ካርድ ልስጥሽ ብዬ ነው። ዘይነብንም ጠርታታለች። አንቺም ተጋብዘሻል እያለቻት ነበር። ካርዱን ሰጠቻት። አዝራ ካርዱን ተቀበለች። አዘነች። እዚህ ጋር ጋምዜ ከዚህ በፊት አይቼሻለሁ መሰለኛ ስትላት ነበረ። እኔ እንጃ አላቅም፣ እኔ አላስታውስም፣ መልካም ጊዜ ሆንላችሁ ስትል ነበረ። ከዛ ረፊቃ ወይዘሮ አዝራ መምጣት አትችልም ጋምዜ ስትላት ነበር። ለምን ትላለች። ከዛ ባለቤቷ ታሟል፣ ባለቤቷን መንከባከብ አለባት፣ ለባለቤቷ ለራሷ ጊዜ የላት ስላት ነበረ። ጋምዜና ረፊቃ ራመድ እያሉ ሄዳሉ። በአንድ በኩል አዝራ አዝና ተናዳ ወደ ውስጥ ትገባለች። ክብራትና ክብራን እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ ውድ ተመልካቾች። በዛሬው ዕለት ወደ እናንተ የታመሙ አበቦች የሚሰኘው ድራማ በዚህ መልኩ ወደ እናንተ አርሻለሁ። ክብራን ተመልካቾች ቅመም ስቶሪ የዩቲዩብ ቻናል ከዚህ በኋላ የታመሙ አበቦች የሚሰኘውን አስገራሚ ደስ የሚል የፍቅር የቱርክ ድራማ ወደ እናንተ ይዞ
ይመጣል። ቀኑን ጠብቄ እኔ ወደ እናንተ አደርሳለሁ። የታመሙ አበቦች እንዲሁም ሌሎች ተከታታይ ድራማ ክፍሎች በቀጣይ ወደ እናንተ ይደርሳል። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።